ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሀይሚዬ ወንድሜን አትንኩት ይበቃችኋል እያለቻችሁ መታለች ማለት ነው። ዛሬ ለቀዋለች እንደዚህ አቀነባብራ ማለት ነው። ወንድሜን አትንኩት ይበቃችኋል፣ ምን ነው አበዛችሁት ብላለች። አብርሽን የነካ እኔን ነካ። ታሁን በኋላ አብርሽን አንድ እንዳትነኩ፣ ስለሱ እንዳታወሩ ተብላችኋል። መልእክት አስተላልፉ ተብዬ ነው እና በሀይሚ ቲክቶክ ነው የተለቀቀው። ሀይሚ ወንድሜን አትንኩት ይበቃችኋል፣ ሁላችሁም እሱን ለጥቅም እንጂ ለምንም አትፈልጉትም ብላችኋለች። ስለዚህ ወንድሜን ተውት፣ ለቀቅ አድርጉት፣ ለቀቅ አድርጉት፣ ልጁን ያሳድግበት፣ እናንተ ዝም ብላችሁ አታለቅልቁ ብላችኋለች። አታለቅልቁ፣ አለቅላቂዎቹ አታለቅልቁ። ስለዚህ እኔ ወንድሜ ይበቃችኋል፣ እስከዛሬ እየታገስኩትም ትተውታላችሁ ብዬ ነው እንጂ እኔ ወንድሜ ሲነካ ዝም ብዬ እማይ ሴት እና እህት አይደለሁም ብላለች። አዎ በርቺ ሀይሚዬ። እንደዚህ ሲጨፈጨፍ እንዳይጥ እኮ ነው የተጨፈጨፈልሽ፣ እንዳይጥ ማለት ነው። በዚህ ጋር ሄልሚላ ተጨፈጭፈዋለች፣ በዚህ ጋር ሩታ ምንም አይጨፈጭፈዋል፣ በዚህ ጋር እነ ዳኒ እነ ሜሪ ምን እሱን የማይጨፈጭፈዋል ብለሽ ነው? እሱን የማይጨፈጭፈው የት አለ ብለሽ ነው? ስለዚህ አሁን ወንድሜን እንዳትነኩት፣ አሁን በኋላ እኔ ሄቶ አለሁ ይብላችኋለች። እነ ዳኒም እንግዲህ ይህን ተሰማችሁ ታቆማላችሁ ማለት ነው። እውነቴን ነው የምላችሁ፣ ይሄን ተሰማችሁ ማቆም ይሻላችኋል። ሀይሚዬ እንግዲህ ቆርጣ ተነስታለች፣ ለወንድሟ ጠበቃ ለመሆን ማለት ነው። ለወንድሟ ጠበቃ ለመሆን ቆርጣ ተነስታለች። ካሁን በኋላ ማንም እሱን የሚነካው የለም ብላለች። ማንም እኔ ከጎኑ ነኝ ብላችኋለች ማለት ነው። ከጎኑ ነኝ፣ እስከዛሬም ነገሮች ይስተካከላሉ ብዬ ነው እንጂ ዝም ያልኩት እንትላልልም ነበረ ብላ ይሄው እንግዲህ ወንድሜ የኔ ትዝታ እያለች ዘፍናለታለች ማለት ነው። ዘፈኑን አንተ ላላልኩትም እንጂ በጣም ነው በጣም ነው እንትን ያለችው የተናደደችው። እንግዲህ አጨብጫቢዎቹ በሙሉ ይብላኝላችሁ እንግዲህ ተብላችኋል። ምንም አዘንኩኝ፣ አጨብጫቢዎቹን ተብለናል እኮ ውይ። ለማንኛውም ሀይሚዬ በርቺ፣ ከወንድምሽ ጎን መቆምሽ አሪፍ ነው ብለን እንላለን ማለት ነው። ያው አንዳንዴ የምትናገሪያቸው ቃላቶች እሱ እያጠፋው ነው መቼም የሚያድንትል የሚሉትም። ስለዚህ ከጥፋቱም እንዲማል አንቺን መከርከል ላደርገው ወደ ቤቱ ወደ ሚስቱ እንዲመለስ ማለት ነው። ወደ ሚስቱ እንግዲህ ትናንትና ሽማግሌ ያልክም እኔ ብዙ ነገሮች የማስተካከላቸው አሉ፣ ብዙ ነገሮች ያልጨረስኳቸው ነገሮች አሉ ብሏል። ምን እንዳልጨረሰ እና ቸኩሌ ወደ ትዳር አሁን አልገባም፣ ቀለበት አለኩ ማለት ትዳር ያስኳ ማለት አይደለም ብሏል እሱ። አዎ ስለዚህ ያው በቃ እንግዲህ ትናንትና ደስታን መታያችሁ። ሻንጣውን ይዞ መጥቷል። ሻንጣውን ይዞ መጣ እኮ እናት። ጉድ የነ ዳኒ ስራ ግን ያለ እነ ዳኒ ተዋረዳችሁ ወይ? ውልደት ነው የትናንትናውማ። እንደ ቅልል ያለ ውልደት ነው የተዋረዳችሁት። እውነቴን ነው የምላችሁ። እጭ ቢቀልባችሁስ እንደዚህ መግማማት ብላለች እማማ ዝናሽ። ስለዚህ ትናንትና እንዲሁ ራሳችሁ ናችሁ የተዋረዳችሁት። እሱ ራሱ እናንተ እኮ ናችሁ ይዛችሁኝ የመጣችሁት እንጂ እኔ ፈልጌ አይደለም የመጣሁት ብሏቸው ቁጭ። እኔ ፈልጌ እኮ አይደለም የመጣሁት፣ እንደማትቀበለኝ ስለማውቅ እኔ ፈልጌ አይደለም የመጣሁት። ስለዚህ እናንተ ናችሁ እያመጣችሁኝ፣ እናንተ እንዳመጣችሁኝ እናንተ መልሱኝ። እኔ እዚህ ጋር የለሁበትም ሲል አንተ ፈሪ፣ አንተ ማለሱ አባላት ሆንም ብለው ደግሞ ድብደባ ጀመሩ። ጎድ ረጉ የዘንድሮስ የባሰ ነው። እውነቴን ነው የምላችሁ። በሰው ትዳር ገብቶ በሰው ሕይወት ገብቶ እንደዚህ መበጥበጥ እኔ ትክክል ነው ብዬ አላስብም። ትክክል ነው ብላችሁ የምታስቡ ሰዎች ትክክል ነው በሉ። ግን ይሄ የሰው ትዳር ነው። ይሄ የሰው አላማ ነው። ፈልገውም ይሆን አልፈለጉ ከዚህ ጋር አላማ አላችሁ አይደል እንዴ? ስለዚህ እኛ ምንም የሚያገባን ነገር የለም ብላችሁ እሱ እንኳን ውሰዱኝና እስቲ ቤቷ ልቀመጥ ቢል
አረ ይሄማ ነውር ነው። ቆይቼ ሽማግሌ ተተላከ በኋላ ምናምን ብላችሁ እንዴ? አብርሽ እኮ አሁን ከሄርሜላ ጋር ኖረ የሚባለው ውሸት ነው እንዴ? አብርሽ ከሄርሜላ ጋር አይደለም ብቻውን ነው የሚኖረው። እንዴት ነው ከሄርሜላ ጋር የሚኖረው? እነዛን ለማዳነቅ ነው እንጂ እኔ ከሄርሜላ ጋር የሚኖር አይመስለኝም አብርሽ። ለምን? ኧረ ደስ አይልም። ለማንኛውም ውድ ቤተሰቦች እናንተም እንዲሁ ሰከንከን በሉ፣ ሰከንከን በሉ። እንደዚህ አይነት ነገር አትስሩ። እነዳኒ ማለት ነው እነዳኒ። ኧረ ተረጋጉ፣ አረጋጉት። እንዴ ሰውየውን እኮ አሳፈሩ። ሻንጣውን ይዞ መቶ ጉድ! ሻንጣውን ይዞ መቶ እንደዛ እኮ ቀለለ። የቤት ኪራይ መክፈል ታቃተ። እዛ ምን መኪና አገዛዛ ብለው ቁጭ ሩታ ደግሞ ምን መኪና ስጦታ ለኔ እያመጣህ የምትሰጠው ለምንድን ነው? በእንትን ልደለለኝ ነው እንዲ ያለችው። ምን ነው ቸኮልክ? ይሄ ሰው ቸኮለ ሊያድል ነው መሰለኝ ብላ ነው መሰለው። ሩታ ደግሞ ምን ነው ቸኮልክ አቶ ደስታ ብለው ቁጭ አዋርደውት። እነዚህ አዋራጆች የተከበረውን ሰውዬ አቀለሉት። ሻንጣውን ይዞ አብርሽ እንትን ይዞ ሲገድ አይቶ እሱ ደግሞ ሻንጣውን ይዞ መጣ። ያው ልጅ ስለሌለው አማላጭ ሻንጣ ነው ብሎ ሻንጣውን ይዞ ከቻለላት ለሩታዬ ማለት ነው። ወደ ጉድ! ሩታዬ ደግሞ እኔ ሻንጣ